ከፈተልን ማለት ነው። ቲቪውን ስናየው ጓደኞቻችንን አየናቸው። ጓደኞቻችን እዛ ነበሩ፣ ቃል የገቡልን እናስወጣቸዋለን ያሉን ይዘው አየናቸው ታርደው። ወይኔ የዛን ጊዜ ታሪክ ነው። 28 ኢትዮጵያውያን የታረዱበት የኛ 3 ጓደኞች፣ እኛ አልከፈልንም፣ ባለመክፈላችን የቀረንበት፣ እነሱ ደግሞ ከፍለው ከእኛ መጋዘን ተነስተው ዋና ትሪፖሊ ከተማ ሊሄዱ ሲሉ መንገድ ላይ ተይዘው ታርደው በዜና አየን ማለት ነው። ከዛም በቃ ራሳችን ጠላን። በቃ ምልሽ በቃ ይሄ አንደኛ አብረውሽ እዛ መሬት ላይ ተኝተን እንትን ብለን ችግሩንም ረሃቡንም አይተን ብዙ ስቃይ እንትን ብለን ያለፍናቸው ጓደኞቻችን ለእኛም ተስፋ የሆኑን የነበሩ ጓደኞቻችንን በአይኤስአይኤስ ታርደው እኛም በቲቪ ነው ያየናቸው። በ7 ቀን ልዩነት እንግዲህ በ6 ቀን ልዩነት መርዶ ሰማን ማለት ነው። እኛ በቃ መከራችን የጀመረው ከዛ በኋላ ነው። አንደኛ ያንን ዜና መስማታችን ለኛ በቃ እንደመሞት ነው። በቃ አንደኛ የኛ በቃ ተስፋ ቆረጥን። በቃ ከዚህ በኋላ ምንም ተስፋ የለንም። እኛም አንደኛ ታራጅ ነን፣ ሁለተኛ ነገ ተስፋ ሊሆኑን የነበሩ ሰዎች አይደለም ለኛ ለራሳቸው እንኳን ሳይሆኑ ታረዱ እና ያ አሳዛኝ ጊዜ በቃ እንዴት እንደምንወጣው በጣም በቃ ግራ ገብቶን እዛ ቁጭ አለን። በቃ ቲቪው ስር ቁጭ አለን፣ እዛው እናለቅሳለን። እዛው እሱም ግራ ገባው ምን እንደሚያደርገን ማለት ነው። እሱም ያለቅሳል፣ እኛም እናለቅሳለን። እዛ መጋዘን ውስጥ ያለው ማንም ምንም አያውቅም። ምን እየተካሄደ እንደሆነ አያውቅም፣ ያ ሁሉ ሰው ማለት ነው። እና እነሱ በሄዱ በ3ኛው ቀን እንግዲህ እነሱ ልክ የተጫኑ ቀን ሌሎች አዳዲስ ሰዎች በ3ኛው ቀን በ4ኛው ቀን መጥተዋል። በጣም ብዙ ሰው መጥቷል እና ምን እየተካሄደ እንዳለ እንኳን አያውቅም። በቃ ማልቀስም መጮህም አልቻለም። ቦታው ምንም ለማድረግ እንትን የሚሰጥሽ እድል እንኳን የሚሰጥሽ እንትን አይደለም። በቃ እዛው ክፍል ውስጥ የሰውየው ክፍል ውስጥ እዛው እያለቀስን አደርን። ከዛን እዛ የነበሩት እኛ እንዳልመጣን ሲያውቁ ምን ተፈጥሮ ነው አልገባንማ፣ ወደ መጋዘን ተመልሰን እኛ እዚህ በቃ እያለቀስን እሱም ለመነን። በቃ እነሱ ከሰሙ ብጥብጥ ይነሳል፣ ከዛ መጋዘኑ ይረብሻል፣ ሰውየው ይመጣል ወይ ተኩስ ይነሳል። እናንተ እንደሰማችሁ ያ ሁሉ ሰው ከሰማ ችግር ሊመጣ ነው። እኛ የሰማነውን ከሰማ የነሱ ደላላ ነው የነሱ ሹፌር ነው ያስበላቸው። ገባሽ አይደለ? በቃ ሹፌሩ በዚህ ደላላ የመጡ ናቸው፣ እሱን ያስበላቸው። እሱ እንግዲህ ነገ ከነገ ወዲያ ሊመጣ ነው ያ ሰውዬ። እነሱ ተያይዘው አስረክቧቸው እስር ቤትም እንደዛ ነው እንዳልኩሽ ነው። እስር ቤትም አሳስሮ ሹፌሮቹ ምንም ሳይሆኑ ነው የሚመጡት። የዛኔ እነሱን ጭኖ የነበረው ሹፌር አይሴስ እነሱን ሲወስድ ሹፌሩን አልወሰደው አላወቅንም እኛ። እንግዲህ ተመልሶ ሲመጣ ሹፌሩን ሊነካውም አይችልም። ሲጀመር ተመልሶ መጥቷል ሹፌሩ። እኛ አልነበርንም። ድጋሚ ሊጫን ሲል እኛ አልነበርንም እና እነሱ ምንም አይሆኑም። አክቹሊ ስደተኛው ነው ወጣም ወረደም የሚሰቃየውም የሚገደለውም የሚሞተውም። እና ጓደኞቻችንን ካጣን በኋላ በቃ ተስፋ ቆረጠን። አሁን በቃ የመጨረሻ አሁን ጓንታናሞ ምንድነው ነው ያልነው። በቃ ጓንታናሞ ባንገባም ለኛ ደንታችን አልነበረም። በቃ ሞት አፋፋችን ላይ ነው ያለው፣ እኛም ከዛ አናመልጥም የሚል በቃ ደምድመናል። ከዛው አደረን፣ ስናለቅስ አደረን። ዜናውን እንሰማለን ከኢትዮጵያ ዜና፣ ቢቢሲው፣ ሲኤንኤን ሁሉም ዘግቦታል እንግዲህ ያኔ የታረዱትን። እና እኛ ደግሞ እዛ መሀል እሳቱ ውስጥ ነው ያለ ነው። ወዴት ማምለጥ፣ ወደፊት መሄድ አልቻልንም፣ ወደኋላ መመለስም አልቻልንም። በቃ ምንም አማራጭ የሌለው ሁኔታ ውስጥ ነበር የወደቅነው።
ከባድ ጊዜ ነበር ለኛ በወቅቱና በቃ ያንን ዜና ሲሰሙ ከዚህ በፊት እንዳልኩሽ ተደወለልኝ። በቃ ያ ዜና ለአንዳንዶቻችን ከዛ እስር ቤት ከዛ ስቃይ አንዳንድ ሰው ሞት ለአንዳንድ ሰው ደህንነት ይሆን የለ ያ ዜና ሲሰማ በቃ እስከ ዛሬ ስደውልላቸው ስልክ ያላነሱ ምን ያላሉ ምናምን ይሄ ነገር ሲሰሙ አንተ በህይወት አለህ ወይ የሚለውን ለማረጋገጥ ደነገጡ ምናምን በቃ በጣም ዜናውም ስለተሰማ ሰውም ስለደነገጠ ምናምን በቃ የጓደኛዬም ቤተሰቦች ከፈሉለት፣ የኔም ተከፈለ። ማን ከፈለልክ? እዛው ያሳዳቂ አብረን ያደግን እዛው ያሉ ሰዎች ናቸው የከፈሉልኝ እና በቃ ጓንታናሞ ሳትገባ ተከፈለልኝ። አልገባውም። ሳልገባ በቃ ያኔ ሰውየውም በቃ እንትኑ ግርግሩም ስለነበረ ምናምን አልመጣም። በቃ ያኔ ማለት ነው አልመጣም ነበር። ያን ሰሞን ማለት ነው ሰውየውም ማለት ነው አልመጣም ነበር። የኔም እንትን በቃ እንከፍልልሃለን አሉኝ። ተከፈለልኝ። ግን በዚህ ሰውዬ አንሄድም ብለን እኔና ጓደኛዬ በዚህ ሰውዬ አንሄድም፣ ይህን መንገድ እንገደላለን። ያልከፈሉ ደግሞ ከዛን ተመለስን። በንጋታው እንዳልኩሽ በቃ ወደ መጋዘን መመለስ ግድ ነው። ያስታውቅብናል፣ አይናችን አብጧል፣ ደካክመናል ምናምን በቃ ከበቡን፣ አስጨነቁን ማለት ነው። ይጠይቁናል፣ ምን ሆናችሁ ነው? የት ሄዳችሁ ነው? ምን ሆናችሁ ነው እያሉ ማለት ነው። እና አይ ምንም እንትን ለማለት ሞከርን፣ ግን በቃ መቋቋም አልቻለም። ነገር ናቸው በቃ ተረባበሸ፣ እንደተፈራውም ተረበሸ መጋዘኑ። ነገራቸው በቃ ነገርን። ምንም አማራጭ አልነበረንም። አስጨነቁን እኛን እዛ ውስጥ ማለት ነው። እንዴት እየታደራችሁ የት ልናደር እንችላለን? ከዛ መጋዘን ውስጥ ያ ሁሉ 2 ወር ከምናምን እዛ የነበርን ሰዎች በዚህ ምንድነው ንገሩን፣ ተከፈለላችሁ ልትወጡ ነው ምናምን ይሉናል ማለት ነው። ከዛም በኋላ ነገርናቸው። ለአንድ ለ2 ልጆች ለ3 ልጆች ነገር ተዳረሰ። በቃ ይከፈል እንትን የሚለውም እየተሯሯጠ ከፈለ። ያን ሰሞን አላገኘውም። አንድ 15 ልጆች ምናምን አጥር ዘለው ጠፉ። ያልተከፈለላቸው እኛ ሳንጫን ማለት ነው ጠፉ። ለምን እናንተ ከሄዳችሁ ብቻቸውን ይቀራሉ? በቃ አማራጭ የላቸውም። በዚህ ሰውዬ ይገለናል፣ እዛ ጓንታናሞን ካስገባን መሞታችን ነው፣ እናምልጥ ብለው ያመልጡልሻል ማለት ነው። ከዛን እሳት ወርሶ እሳት ለብሶ ሰውየው መጣ። ኢትዮጵያውያን ናቸው ያመለጡት። እሳት ለብሶ እሳት ጎርሶ መጣ ከነጋርዶቹ ማለት ነው። ከዛን ሁላችንም በየተራ መገረፍ ጀመረ ማለት ነው። ምንም አላጠፋንም፣ ምንም አላለም። ሰው ጠፍቷል፣ አውጡ። እንዴት ነው የጠፉት? እንዴት ነው እንትን ያሉት? አስተርጓሚ እንትን ጠይቃቸው ይባላል። እንገረፋለን። እኛ ምንም እናውቀው ታሪክ የለም ምናምን። ከዛን እንትኖቹን አሰማራ ምናምን። 3ቱን ከየት እንዳመጣቸው አላውቅም። 3ቱ ተገኙ ማለት ነው። ወይኔ ተገኘ። ከዛን ሲመጡ ማለት ነው ሬሳ በቃ ሬሳ ነው የሆኑት ማለት ነው። ሲመጡ ፌንት ሰርተው ነው የመጡት እኛ ጋር ማለት ነው። ተዘረጉ መሬት ላይ ተገርፎ። አዎ አንዴ ማምለጥ ማለት እኮ ከዛ ሰውዬ ማለት ነው የማይታሰብ ነገር እኮ ነው ማለት። ከዛን እኛ እግዚአብሔር ይመስገን እንኳን ለማምለጥ አልሞከረን ያለው ሬሳችን ነበር የሚመለሰው። ከዛን ተዘረጉ ፌንት ሰሩት። እኛ እንትን ብለን ውሃ አድርገን ምናምን እንትን ብለን በንጋታው ምናምን ትንሽ ነቃሉ። ከዛም በንጋታው መጣልሽና ወስዶ እንትን አስገባቸው፣ ጓንታናሞ አስገባቸው። 3ቱን ማለት ነው። ሌሎቹ ጠፉ። በቃ 10 ምናምን የሚሆኑ ጠፉ። ከዛን እነሱ ጓንታናሞ ገቡ። እኛም አንሄድም አልነው። እዚሁ ከተማ ላይ ደላላ ፈልገን እዚሁ ጣለናል ነው። የሆነ ሰፈር ጠቁሞናል እንትናችን አስደዋያችን፣ እዛ ሰፈር እንዲጥለን ማታ ላይ እስኪመሽ። ተከፍሎላችሁ የለ እንዴ እናንተ? ተከፈለልን። አዎ ግን ያቺ መንገድ ፈራናት። በዛኛው ሹፌር ሄደን በእነሱ ሹፌር አንሄድም፣ የሆነ ነገር ያጋጥመናል። ስለዚህ እዚሁ ወርደን በሌላ ደላላ ብንሄድ ይሻለናል አለ።
በሌላ ደላላ ሌላ ክፍያ ልከፍሉ ማለት ነው እኮ ከተማ ለሚሄድ ቢያንስ ስንወጣ ቢያንስ ስልክ ትደውያለሽ ቢያንስ አትሞቺም በቃ አሁን አይመሯችን አለመሞታችን ብቻ ነው እንትን የሚለው ቢያንስ ነፃነት አላችሁ ነፃነት አለን ወንድሞቻችንን አተናል አስቢ በነዛ መሄድ ማለት የማይታሰብ ነገር ነው ድጋሚ ወስዶ ላይ ቢያስረክበንስ ብንታሰርስ በቃ ብለን ወስነን እዛው ከተማ ላይ መውጣት ፈለግን ከዛን ከነገ ወዲያ ትወጣላችሁ ተባለን እስኪ መሽ ጠበቅን ማታ ላይ ነው እየነዳ ይሄዳል ከዛን መንገድ ላይ ለቆሽ ይሄዳል ማለት ነው በቃ ሌላ ምንም እንትን መንገድ ላይ ሲለቃችሁ ሰው ከታመጣላችሁ ሌላ ሰው ቤት ያናገርነው የነገረን እንዳልኩሽ አስደዋያችን እንደዚህ የሱዳኖች መንደር አለ እዛ ከደረሳችሁ እንደምንም እዛ እንድትደርሱ ብቻ አለ ከዛ ከደረሳችሁ ሰው ታገኛላችሁ እዛ ታገኛላችሁ ሱዳኖችም ይኖራሉ ምናምንም አታጡም እዛ ሄዱ ብቻ አለን እሺ ስንት ሆናችሁ ወደ 6 ምናምን እንሆናለን 6 ነን የወሰንነው እዛው ከተማ ላይ ለመውጣት ማለት ነው ከዛም በፒክአፕ ላይ ተጫንን ያን ሲኦል የሆነ ቤት ለቀን ማታ ላይ ወጣን ማለት ነው በቃ እንዲህ ሳየው ማለት ነው ያው በፒክአፕ ነው ጨለማም ቢሆንም በቃ የሆነ ከሆነ ሸክም የለቀቀኝ ነው መሰለኝ በቃ ከሆነ ሲኦል ውስጥ የወጣው ነው መሰለኝ ብዙ ሰው እንግዲህ በዛ በ2 ወር ከምናምን ውስጥ ማለት ነው እንግዲህ ብዙ ለቅሶዎች ሰምቻለሁ ብዙ ሬሳዎች ወጥተዋል ከዛ ከጓንታናሞ በዛ እንትና ሞቶ ይነግረናል ሰው ደግሞ በሚስጥር አስደዋያችን ዛሬ እኮ እንደዚህ ሞቶ ሶማሊዎች በጣም ይሞታሉ ሶማሊዎች በጣም ነው የሚጠበቁት በጣም ይገረፋሉ እነሱ ደግሞ ውድ ነው የሚመጡት ሲመጡ ደግሞ እስከ ኢሮፕ ነው የሚመጡት እነሱ ደግሞ ሲነጋገሩ ማለት ነው ለምን ይሞታሉ አይከፈልላቸውም እንደ ኤርትራዊ ተው ላይ አይከፍሉም እነሱ አይከፍሉም በዛ ላይ ደግሞ አስቸጋሪ ናቸው ሶማሊዎች ደፋር ናቸው የነሱ አሁን ቀጥታ አሁን ሶማሊዎች ከኛ ጋር ይቀላቀሉም ጓንታናሞ ነው ቀጥታ የሚያስገቧቸው ራሱ ከዛ ሲመጡ ቀጥታ ጓንታናሞ ነው የሚገቡት ሶማሊዎች የታወቁ ናቸው ደፋር ናቸው አጥር ገንጥለው ይጠፋሉ ምንም ሽጉጥም ምንም አያቆማቸውም እነሱ ብታይ ስለዚህ ድብደባ ስለሚበዛባቸው ይሞታሉ እነሱ በጣም ይሞታሉ ያኔ ራሱ ስንመጣ መንገድ ላይ መኪና ተገለበጠ ብዙዎቹ የተገለበጡት እነሱ ነበሩ እዛ መኪና ላይ ከነበሩት አበሻ የተወሰነ ነበር ግን እነሱ ተጎድተው ነበረ እዛ ጓንታናሞ ነው የወሰዷቸው ሌላ የሆነ ክፍል አለ እዛ ነበር ያስቀመጧቸው እነሱ በጣም ነው የሚጠበቁት በጣም ነው የሚጠበቁት አንዷ አበሻ በጣም ጨዋ ነው ይጠፋል ተብሎ አይታሰብም ሶማሊዎች ግን ይጠፋሉ አንደኛ ውድ ነው የሚመጡት ሲመጡ ደግሞ በጣም ከሆነ ከሀገራቸው ወደ ሀገር የሚመጡት ሲመጡ አንዴ ነው የሚነጋገሩት ምናምን እና ብዙ ብር ስለሆነ በቃ አንድ አይጠፋ ብዙ ብር ስለሆነ ይጠበቃሉ በጣም ማለት ነው ከዛን በቃ ያንን ቤትና ወደ ሱዳኒዎቹ መንደር ለመሄድ በማታ እየነዳው እንዴት እንደሚነዱት ያንን ፒክአፕ ከዛን ዝለሉ አንዝል አሉ ማለት ነው ዝለሉ አሉ እየነዱት ማለት ነው በመቶ ምናምን እየነዱት ዝለሉ አሉ እንዴት እንዝላል አንዱ ተፈነጠረ በቃ እንደው ነፍሴ አውጪኝ ነው መቼም ከዛን ዘለለ እኛ ፈራን እየነዱት ነው አሁንም ያኛው ከዘለለም በኋላ እየነዱት ነው ማለት ትንሽ እንዲያቀዘቅዙን ብንለምናቸው ብንሰራቸው ከዛን ትንሽ ቀዝቀዝ ሲያደርጉልን ዘለልን ማለት ነው እንግዲህ ተላላጠውን ተላላጠ ተጋጋጥን ትንሽ ነው እኔ ብዙ አልተጎዳውም ተነሳን ማታ ነው የምናውቀው ታሪክ የለም የሆነች ጥግ ፈልገን ተደበቀ ስንት ናችሁ የዘለላችሁ 5 ነን አሁን 5 ሆነን አንደኛው ዘለላ አላገኘነውም ምሽት ነው መገናኘት አልቻልንም የጌት እናገኘዋለን በመቶ ምናምን እየነዱት ስለነበረ ተጠፋፋን ማለት ነው ከዛን ሞቶስ ቢሆን ኢትዮጵያ አይደለም ነው እንዴት ጨለማ ነው አንደኛ ምንም እናውቀው ታሪክ የለም በዛ ላይ ነርተው የቱ ጋር እንዳስቆሙን ራሱ የቱ ጋር እንደሆነም አናውቅም እንዴት እንደሚነዱት እኮ አቡዬ በጣም ነው እኮ የሚነዱት በጣም ነው የሚነዱት መንዳት ስልሽ በጣም ነው የሚነዱት ማለት ነው እና በቃ ጨለማም ነው ሌሊት ነው ወዴትም መሄድ አንችልም እሱን መፈለግ አንችልም ስለዚህ አምስታችሁ ተያይዛችሁ ጀመራችሁ አምስታችን ተያያዝን ከዛን ጥግ ፈልገን የሆነ የፈራረሰ እንትን ፈለግንና እዛችን ማንጋት አለብን ግዴታ እስኪ ነጋ መጠበቅ አለብን ምክንያቱም አንተናችን አስደዋያችን ሁሉን ነገር ነግሮናል እንደዚህ መንገድ ላይ አበሻ ካዩ እንትን ካሉ ያግቷቸዋል እንትን ይሏቸዋል ብር በቃ ለምዷል የተለመደ ነው በቃ ሰው ማገት ምናምን የተለመደ ነው እንደዚህ ደግሞ ጦርነትም ላይ ስለሆነ ደግሞ
እንትን ካላልሽም እንትን ጠመንጃ እንትን ከመኪና ላይ ያሰሩሻል፣ እንዲማውረድ አውራጅ ጫኝ ያደርጉሻል። ጉልበትሽን ይጠቀሙታል። ቢያንስ ብር እንኳን ካላገኙብሽ ጉልበትሽ ዋጋ አለው ማለት ነው። ቤተሰብ ጋር አስደውለህ የምትጠይቀው ቤተሰብ ከሌለክ የጎዳና ልጅ ምናምን ቢሆን ማንም የለኝ የምደውልበት ምናምን ካለ በነፃ የእነሱ አገልጋይ ባህሪያ ይሆናል ማለት ነው። ይሆናል እስኪ ጠፋ ወይ የሆነ ነገር እስኪሆን ማለት ነው። ከዛም እዛች ጋር ጥጓ ላይ ይዛ የፈራረሰው ቤት ጋር ሄደን እስኪ ነጋ ቁጭ አለን። አልተኛንም። ቁልጭ እንዳልን ሊነጋጋ ምናምን ሲል ከዛን ማየት ጀመርም ማለት ተደብቀን በቃ እንዲህ ጠቆር ያለ ነገር ነው የምንፈልገው። ጥቁር ሱዳኔ ወይ የሆነ ነገር ብቻ በቃ እንደዛ አይነት ሰው ነው የምንፈልገው በአይናችን ማለት ነው። ሊቢያዎች ቀይ ናቸው እንዴ? አዎ ነጭ ናቸው እኮ። ኦኬ ነጫጭ ናቸው። ሜቢ የሆነ ፓርታቸው ጥቁር ሊኖር ይችላል። አይ ዶንት ኖ። እዛ የነበሩት ግን ቀይ ናቸው፣ ነጭ ናቸው። ከዛን እየነጋ ሲመጣ ይመጣሉ፣ ያልፋሉ ሊቢያኖቹ ምናምን። ከዛን በቃ ጥቁር እስክናይ ብቻ ነበር የምንፈልገው። ከዛን የሆነ ጥቁር ሱዳናዊ ሲሄድ አየነው። ከዛን የሮጥን ተከተል ነውና እንደዚህ ነው እንትን ፈልገን ነው ጄንሲያ መሄድ ፈልገን ነው። በእንግሊዘኛ ነው። ትንሽ እኔ ይሻል ነበር እንግሊዘኛ በወቅቱ በእንግሊዘኛ ጠየቅኩት ማለት ነው። ከባድ ነው ወስዳችሁ ነበር እስቲ ግን አስቸጋሪ ነው ብሎ ሄደ። ከዛን ትንሽ ቆይቶ ደግሞ ተመልሶ መጣ ማለት ነው። አሳዘን ነው። ከዛን በሩቁ ተከተሉኝ። በቃ እንዳትጠጉኝ በሩቁ እኔ ቀጥታ ወደዛ ሄዳለሁ። ተከተሉኝ። ሄድን በቃ እንትን እሱን በመከተል ማለት ነው። ሳይነጋብን ማለት ነው። ለምን ከነጋ በደንብ ከነጋ ሰው ከተተራማመሰ በቃ ልንያዝ ነው። ተከተል ነው። ብዙ ከሄደ በኋላ እዛ እንትን ውስጥ የሆነ መንደር ውስጥ ይገባ። በቃ የሱዳኖች መንደር እንደሆነ ገባን እኛ ማለት ነው። ከዛን ይተራመሳሉ። የሱዳኖች ንግድ ነው። ንግድ እንትን ነገር ናት፣ መንደር ነገርና በቃ ንግድ አለ። መኪና ይቆማል፣ ይጫና ይወርዳል። ሻይ ቤቶች አሉ ምናምን። ከዛን ገባ። እንደ ትልቅ የግቢ ነው። በር አለው እንትኑ ራሱ መግቢያው እንደ መግቢያው ማለት ነው። ገባን ውስጥ። ከዛን በቃ የሆነ ከሰው ጋር ተቀላቀለን መሰለን ማለት ነው። እኛ በቃ አሁን ሰው አገኘን ቢያንስ በቃ አለን። ከዛን መጠየቅ ጀመር። ነፃነት ተሰማ። አሁን እዛ ግቢ ስንገባ በቃ እንዴት ነበራችሁ? የት ነበረ? ነገር ነው እንደዚህ ነበረን። አሁን ሌላ ደላላ ልንፈልግ እንደዚህ ምናምን አለው። ግን ስራ እንፈልጋለን፣ መደወያም የለንም። አበሾች አላገኛችሁ? አበሾች አላገኘንም፣ ሱዳኖች ነው ያገኘነው የዛን ቀን ማለት ነው፣ ጠዋት ላይ ማለት ነው። ከዛን ስራ እንፈልጋለን ምናምን ስንለው እንትን ስልክ መደወያ የለንም ምናምን አልነው። ከዛን ቆይሽ ብሎ ምግብ ላብላችሁ ምናምን አለን። ከዛን እግዚአብሔር ይስጠው ምግብ አበላን ማለት ነው። ከዛን ዶሮ በላን ለመጀመሪያ ጊዜ ማለት ነው። ከስንትና ስንት ጊዜ ዶሮ ይበላሉ ጋይስ። የቀረው 849 ሰው ፎሎ አድርጎታል። የቀረው 250 ነው። 1000 ለመግባት 250 ሰዎች ፎሎ አድርጉትና ዶሮ ሮስት የሆነ ዶሮ ይበላሉ። ዶሮ ወጥ ሳይሆን ዶሮ ወጥ መስሎኝ ነው። ሶሪ አይደለም ሮስት ነው። እና ከዛም በቃ ከስንት ጊዜ በኋላ ማለት ነው ምግብ አየን ማለት ነው። ከሰውነት ተራ በቃ ወጥቻለሁ። ኦልሬዲ ወተናል ሁላችንም። ይሄ በቃ እንትኑ ምግቡ ህመሙ እንዳልኩሽ ይሄ ተሳቢ በሽታ አለና እሱ ምናምኑ አንድ ላይ በቃ ከሰውነት ተራ ወጥቶናል ሁላችንም። እና ከዛን ዶሮውን ስንበላ በቃ አልቻለም። ከስንት ጊዜ በኋላ ስለሆነ የበላ ነው። በቃ አልቻለም። አመመን፣ እሱ ራሱ ማለት ነው ታመመን። ከሆነ ጊዜ በኋላ ስበይ ሆድሽ ገባሽ አይደለ? ከረጅም ጊዜ በኋላ እንትን ነገር ስትበይ ቅባትም ነገር ካበላሽ በቃ ትታመሚያለሽ። ታዲያ ለ3 ወር ነጭ መኮረኒ ዘይት የሌለው ጨው የሌለው ምናምን ስትበሉ ከጠማችሁ፣ በዛ ላይ ኒጥ በቀን አንዴ ስለሆነ የምትበሉት ልክ ዶሮ ስትበሉ ይጋጫል። ታመምን። ከዛን በቃ ተሯሯጥን። ከዛን አበሾች አሉ ወስዳቸዋለሁ ብሎን እዛው መንደር ውስጥ ነው። 1000 ሞልቷል። ቪዲዮ ልታበራ ትችላለህ። 1000 ሰው ፎሎ አድርጎሃል።
ስትገባ 100 ራሱ ፎሎ አልነበረህም። አዲስ አካውንት ነው መሰለኝ። አዲስ አካውንት አክቹዋሊ ያው ይሄኛው በመጻፌ ስም የከፈትኩት አካውንት ነው እና አሁን ሙሉ 1000 ሰው ፎሎ ያደረገ ካሁን ነው እና 1015 ሰው ፎሎ አድርጎሃል እና አሁን ቪዲዮ ማብራት ትችላለህ። ግን ግዴታ ወተህ መግባት ነው ያለብህ። ወተህ አንድ ኮመንት ላይ ኦኬ እሺ፣ ወተህ ካልገባህ አይሰራም። እሺ በጣም ያሳዝናል። የወደቀው ልጅ አንጀቴን በላኝ።